መሰዊ እጅ ያለው በእጆቹ ሰራው፣ ግራፊት ኋላ ታች ያለው። ስለዚህ ከአርሽ በታይ ነበር። ከአርሽ በታች ያለው ደግሞ ምድር ትንሽ ነው፣ ከአርሽ ያንሳል አይደለ? እሺ። ስለዚህ አላህ ኢንፋይናይት ነው የሚለው ውድቅ ይሆንና ፋይናይት ይሆናል። የመጀመሪያ የተገደበ ይሆናል። በደንብ አስተካክሎ ለማስወደቅ አይደለም፣ ለማስወደቅ ለመጣል እና ለማሳት ሳይሆን ኤግዛክትሊ ጥያቄ ልልሽ የፈለኩት ምንድን ነው? በደንብ አልገባኝም። አርሽን በጣም ግዙፍ አድርጋችሁ ትስሉትና አላህን ደግሞ ትራንሴንደንት አድርጋችሁት ኢንፋይናይት እንደሆነ አድርጋችሁ አስዩም ታደርጋላችሁ። እሺ፣ ከአርሽ በላይ ፍጡር የለም። በጣም ከዛ በላይ ያለው አላህ ልክ እንደ ኢንፋይናይት አድርጋችሁ ትስሉታላችሁ። አንዴ አዳምጪኛ። እሺ ቀጥይ። ኦኬ ተሰጠሽኝ። ስለዚህ ከአርሽ በታች ከሆነ ከአርሽ በታይ ደግሞ ፍጡር ከሆነ ፍጡር ደግሞ ገደብ አለው፣ መጠን አለው ማለት ነው። መጠን ያለው ነገር ደግሞ በዛ በመጠን ውስጥ አላህ የተወሰነ ከሆነ ምድር በብዙ ኪሎ ሜትርም ትራቅ እነኚህ ፍጥረት በቢሊየን በትሪሊየንም ኪሎ ሜትር የሚሆኑ ማይል የሚሆኑ 2 ሜትር የሚሆን ትንሽ የሚሆን ትልቅም መጠን አለው፣ ፍጡር ገደብ አለው ማለት ነው። አላህ ደግሞ እዛ ውስጥ ከነበረ አላህ ሳይዝ አለው፣ መጠን አለው ማለት ነው። መጠን ያላቸው ሳይዝ ያላቸው ሊታዩ የሚችሉ ደግሞ በሙሉ ፍጡር ናቸው። ጓይድ ሁሉን የቻለ ሁሉን የሞላ ሁሉን ያካበበ የሚለው ለአላህ አይነገርም ማለት ነው። በዚህ መጣል ቀጥይ። ሚዩት ነሽ እያወራሽ ካለሽ ሚዩት ነሽ እያወራሽ ከሆነ አይሻ? አዎ አለው። ይኸውልህ አላህ ማለት ነው። አላህ ስፈልግ የሆነ ነገርን መፍጠር ስፈልግ ሁን ይለዋል፣ ይሆናል። ከፈለገ ማለት ነው። የሆነ ነገርን ከፈለገ ሁን ይለዋል፣ ይሆናል። መውረድ ምናምን አያስፈልገው። እኔ አሁን አላህ ወርዶ አደምን ፈጠረ ወይስ አደምን አንስቶት ፈጥሮት በኋላ ታች መለሰው የምለውን ነገር እኔ አሁን መጀመሪያም ነግሬሃለሁ። እኔ እሱ ላይ እኮ ተስማማን። አደምን በእጆቹ እንደፈጠረ ግን አንተ አሁን እኮ ጥያቄ አሁንም ግልጽ አይደለም። ወርዶ ካልሽ ፕሊስ አስቀድሞ ከአርሽ በላይ ነው የሚል ያመጣብሻል። በ6 ቀን ፈጥሮ ከጨረሰ በኋላ ነው ወደ አርሽ ወጣው እንጂ አርሽ ላይ ፈጥሮ አደምን አወረደው የሚል የለም። ፈጥሮ ከጨረሰ በኋላ ግን አላህ ነው ወደ ላይ ሙቭ ያደረገው ወደ አርሽ ማለት ነው። ቆይ መጀመሪያ አላህ አደምን ከፈጠረ በኋላ አይደለም ወደ አርሽ ሙቭ ያደረገው። ይኸውልህ አላህ ኦልሬዲ ሰማይንም ምድርንም መላእክቱንም ምኑንም ኢብሊሱንም ከፈጠረ በኋላ ላይ ነው አደምን የፈጠረው እንጂ አደምን ፈጥሮ ምናምን ጨርሶ አይደለም አርሽ ላይ ሙቭ ያደረገው። ኦልሬዲ እሱ አደምን ስፈጥር አርሽ ላይ ነው። አይደለም ማስረጃ እንደዛ ከሆነ ምክንያቱም በ6 ቀን ሰማይና ምድርን ፈጠረ። ከዛ በኋላ ወደ አርሽ ወጣ፣ አርሽ ላይ ተደላደለ። አይ እሱ ያንተ እምነት እንደዛ ካለ አላቅም፣ የኛ ግን እንደዛ አይደለም። ቁርአንሽ አይ ካሊድ ነኝ። እንዴት ናችሁ? ሰላም። ቆይ አይ ስትል እኔን የተቃወምከው እሷ ትክክል ነች ብለህ ታምናለህ? ቀጥል ካሊድ። እዚህ ጋር መጀመሪያ አደም እኮ የሚቀድመው ፍጥረት አለ። አጋኒንት እንደ አዲስ ለ1000 ዓመት እንደዛ አካባቢ ይቀድማል። ከዛ በኋላ አመፅ እንትን ሲያደርጉ አዳምን ያመጣው መላእክት ምናምን አሉ። ድምጽ አደም እኮ መጨረሻ ላይ ነው የተፈጠረው። 1000 ዓመት ኖረዋል በምድር ላይ አጋኒንቶች እንደ አዲስ ማለት ነው። ኦኬ ስለዚህ ዞሮ ዞሮ አደምን ፍጥረትን ተፈጥሮ ከጨረሰ በኋላ ነው አይደል ከአርሽ በላይ ሆኖ እዚህ ጋር ሰው ልጅን እንትን አላለም። ሰማይና ምድርን ፈጥሮ ሁሉንም ፈጥሮ ግን እዚህ ጋር የሰው አፈጣጠር ራሱ ሰይጣን ይቀድመናል በ1000 ዓመት ማለት ነው። እዚህ ምድር ላይ ኖሩ ነበር ይላል አዲሱ። ከዛ በኋላ አመፁ
መልካም። ያ ማለት ቆይ ቆይ ሁለተኛው 1000 ደግሞ ዓመት ቆይ ቆይ አንዴ እስኪ ሁለት ቆይ አንዴ ልጨርስ አንዴ አዳምጠኝ። ልጨርስ። ቆይ አንዴ ሰማይና ምድርን ፈጠረ። ከዛ ሴጣን ተፈጥሮ 1000 ዓመት እዚህ ከኛ በፊት ይኖሩ ነበር ነው ያልከው? እዚህ ምድር ላይ አደም ሳይፈጠር ሰማይና ምድርን ፈጥሮ ከዛ 1000 ዓመት ሴጣን ሲኖር ነበረ። ከ1000 ዓመት በኋላ ነው አደም የተፈጠረው። እነሱ ቁርአን ላይ ሱራ በቀራ ማስረጃ ያልከውን እንዳዘነጋ አላህ ሰማይና ምድር ፈጠረ። ቆይ አንዴ አይሻ፣ አላህ ሰማይና ምድር ፈጠረ። እንደዚህ አይደለም። ከዛ ኢብሊስ ተፈጥሮ ኢብሊስ ተፈጥሮ አልጨረስኩም። ትቀጥላለህ። ያልከውን ነው ፓራፍሬዝ ማድረግ። አልጨረስኩም። ያልከውን እኮ የምደግመው እኔ ያልከውን ነው የምደግመው። አስጨርሰኝ። ቀጥል። መጀመሪያ የተፈጠረው ብዕር ነው፣ የመጀመሪያው ፍጥረት ማለት ነው። ሌሎቹ ሁሉም ፍጥረት ሁን ተብሎ ነው የተፈጠረው፣ ሆነ። ግን አዳምን በእጁ ፈጠረ። ይሄን ያደረገው ምክንያት ለክብር ነው። በሌላ በቁርአን ላይ ደግሞ ወለቀድ ሽፍት ለማድረግ እየሞከርክ ነው። በመጀመሪያ ያልከውን እንዳረሳ ቆይ፣ ወይም ተሳስቻለሁ በል። ለምንድን ነው አሁን ቅድም ምን ብላል መሰለህ? ሰማይና ምድር ተፈጥረው እኛ አዳም ከመምጣቱ በፊት 1000 ዓመት ያህል ምድር ላይ ሴጣን ሲኖር ነበር። ደጋግመህ ነው የተናገርከው። ይቀድሙናሉ ምድር ላይ። ስለዚህ 1000 ዓመት ያህል ሴጣን ይኖር ነበር። እርግጠኛ ነህ? ይሄ አዲስ አላገኘው ፈልገው። መልካም። በስነ ፍጥረት ላይ ቁርአን ላይም ግጭት አለ፣ ሀዲስ ላይም ግጭት አለ። ፈልገው ነው። ከዛ በኋላ አስዋሽ በጣም ብዙ ግጭቶች ስላሉ እርስ በርስ የሚተራመሱ ስለሆነ ይህንን ልስና ቁርአኑንም ይዣለሁ ምናምን ስላልክ እስቲ ብዙ ሀዲሶች አሉ እንተ እንደምትላቸው ቡሃሪ ሙስሊም ምናምን የምትለው እኮ እሱን ልስጥ ነው ልሰጥህ እኮ ነው። አይሻ ቆይ አይሻ መላእከት ይላል። ክፈተው። ቆይ ተረጋጊ። ቆይ በስነ ፍጥረት ላይ ቀድሞ ማን የተፈጠረው? ብዙ ጠቦች አሉ። በሀዲስም ላይ አንድ ወጥ የሆነ ነገር የለም። የተለያየ ግጭቶች አሉ። ቁርአኑም ላይ በስንት ቀን የተፈጠረው ምንድነው ቀድሞ የተፈጠረው? ግጭት አለ። ግን ምድርና ሰማይ ተፈጥረው 1000 ዓመት አዳም ሳይኖር ሴጣን በምድር ላይ ይኖር ነበር የሚለውን አይዶ ነው። ብቻችን አዲስ ግን አስማማልኛው ሳይ ሙስሊም 2789 አንዴ ክፈተው። አለህ ቃል በደንብ አስተውል። ምን ቀን ነው የተፈጠረው አደም? ጁማ። ቅዳሜ ምንድን ነው? ቅዳሜ ቀን ምንድን ነው የተፈጠረው? አፈር። ቃል አለ። አፈር እሁድን ደግሞ ተራራ በውስጥ ተከለ። እሺ። ከዛ ሰኞ ደግሞ ዛፎቹን እና ውሃ ምናምን ብዙ ነገሮችን ፈጠረ። ማክሰኞ ደግሞ ብዙ በቃ አደጋ የተፈጠሩ ሞት ምናምን የምንላቸው ነገር ማለት ተፈጠሩ። ሮብን ደግሞ ብርሃንን ፈጠረ ወይ መላእክትን። ሐሙስ ደግሞ እንስሳዎችን ውስጥ ለቀቀ በምድር ውስጥ ማለት ነው። ጁማአ ከአስሪ በኋላ ማለት ከ10 ሰዓት በኋላ አዳምን ፈጠረ ይላል አዲሱ። ታዲያ ምንድን ነው አንተ አሁን ምድር ከተፈጠረ ቅዳሜ ተፈጥሮ ዓርብ ዕለት አደም ከተፈጠረ በደንብ አስተውል። ምድር ቅዳሜ ተፈጠረች። ዓርብ ዕለት አደም ከተፈጠረ አደም ከመፈጠሩ በፊት አልከኝ ምድር ተፈጥራ ጅኒ ምድር ላይ 1000 ዓመት ይኖር ነበር ብለህ ነበር። ይሄን አዲስ እያወቅ እንዴት ነው እንደዚህ የተሳሳትከው? እንዴት? ምን ማለት ነው? እኛ አደም ከመፈጠሩ በፊት ምድር ላይ ጅኒ 1000 ዓመት ይኖር ነበር አልከኝ እኮ። ኑሮ አሉ፣ ይቀድሙናሉ። እንዴ አፈር የተፈጠረው ራሱ ቅዳሜ ሆኖ ዓርብ ዕለት አደም ተፈጠረ። እንዴት ነው እሱ አደም ሳይፈጠር ምድር ተፈጥራ ምድር ላይ ጅኒ 1000 ዓመት ሊኖር የሚችለው?
እሱ ገርማል በመካከል እኮ እንዴ? ያለው ስንት ቀን ነው? እሱ ገርማል እንዴ? አሁን ይኸውልህ እየሰማኝ ነው። እየሰማህ ነው? አንተ አሁን ተረድተህ ነው? እስቲ ምን ተረዳኝ? እኔማ ምን እረዳለሁ? ጭራሽ አክቹዋሊ ልለፍህ የገባህ ለምን መሰለኝ፣ ወይንም ገብቶ ለምን ትንሽ እንዴት? ኮንፊውዝድ ሆነሃል። ይኸውልህ እኔ ያልኩህ ማለት ነው ምድር ልለፍህ ስትፈጠር ልለፍህ። እኔ ፖይንቴ ስላልሆነ ይሄ ተሳስተሃል ኧረ ማለት እባክህ ነገር በአዲስ ፍጥረት ላይ ግጭቶች ስላሉ ልለፍህና ወደ ዋናው ፖይንት ልመልስህ። ኧረ እባክህ ለጊዜው ፖይንቴ ስላልሆነ ይሄ ኦኬ፣ ወደ ፖይንቴ ልመልስና አላህ አደምና ሶሪ ሰማይና ምድርን ከፈጠረ በኋላ ነው አይደለ በአርሽ ላይ የተደላደለው። ኦኬ፣ ወጣ እንዴ? አስቸጋሪ የሆነ የስራ ፍጥረት ላይ በጣም ብዙ ግጭቶች ነው ያሉት እና ኢቨን ፖይንቱን እራሱ አልተረዳውም። እኔ ያልተረዳሁት ነው የመሰለው። ስቲል አሁንም አልገባህም ይለኛል። ይኸውልህ እፌ አላህ ማለት ነው ምን አልመሰለክ ወይዝ ቃለ ረቡከ ሊልመላኢከቲ ኢኒ ጃዒሉን ፊል አርዲ ኸሊፋ ትርጉሙን ታውቋለህ? አላህ ለመላኢኮቹ ብሎ አላቸው እኔ ኸሊፋ ወይም ደግሞ እቺን ምድር የሚተካትን ሰው ምትክን ተኪ ይፈጥርላችኋለሁ አለ። ሱረቱ በቀራ ከቁጥር 30 ጀምሮ 30 ቃሉ አሉት አተጅዐሉ ፊሃ መን ዩፍሲዱ ፊሃ ወየስፊኩ ዲማዕ ወነሕኑ ኑሰቢሑ ቢሐምዲክ። ይኸውልህ ቃሉ ስለዚህ አንተ ደም አፍሳሽን ትፈጥራለህ እንዴ ብለው እነሱ ካላህ ይልቅ እነሱ የሚያውቁ ሆኑ። ያመጣሹ ሎጂክ አይጠቅምሽም። ቃለ ኢኒ አዕለሙ ማ ላ ተዕለሙን አላህ እኔ እናንተ የማታውቁትን አውቃለሁኝ አላቸው። ግን እኮ እነሱ አወቁ። አይሻ ቆይ ጠብቅ አይሻ ጠብቅ ቆይ እንዴት እነሱ ይኸውልህ መላኢኮቹ እነሱ ደም አፍሳሽ እንደሆኑ እንዴት አወቁ? ምክንያቱም ልጁ ቅድም ያለው ከዚህ በፊት መጀመሪያ ላይ ጅኖች አጋንንቶች እዚች ምድር ላይ ይኖሩ ነበር። እነሱ እና ደም ያፈሱ ነበር፣ ይገዳደሉ ነበር እርስ በርሳቸው። ማ አጋንንቶቹ ጅኖቹ ከሰው በፊት አላህ መጀመሪያ አጋንንቶች እዚች ምድር ላይ ይኖሩ ነበር። አዎ እሺ ማስረጃዎች ድረስበት ድረሱበት ደስ ይላል። ያስፈልግ የሚል ሆነ እኔን ስትጣልተራም እኔ አሁን ስለ መጽሐፍ ቅዱስ ምንም ነገር አላውቅም። ምንም እኔ አንድ ተበልተሻል። አይሻ እንደተበላሽ ላሳይሽ። ቆይ እንደተበላሽ ላሳይሽ። ጌም አይደለም። ቆይ አይሻ አንቺ የጠቀሽውን እኔ እንዴት እንደማፈርስ ሰው ላሳይሽ። አንዴ ክፈተው። እንዴት ነጥብ እንደጣልሽ አንቺም ላሳይሽ። ልክ እንደ ወንድምሽ ነው የሆንሽው። ሱረቱ በቀራ ከቁጥር 30 ጀምረ ክፈትልኝና በደንብ አስተውይ፣ ተከታተይኝ። ይህን ክፍል በመከታተል ብቻ ምን ያህል እስልምና ስህተት እንደሆነ ትረጅዋለሽ። ሱራ 2 ከቁጥር 30 ጀምሮ። እሺ ሙሐመድ ወይ ጌታ በደንብ አስተውይ። አንቺ ገና ሳይፈጠሩ እንደዚህ ሆኖ እንደዚህ ላልሹ እንዴት ስህተት እንደሆነ በደንብ አስተውይ። መሐመድ ወይ ጌታ ለመላእክት እኔ በምድር ላይ ምትክን አድራጊ ነኝ ባለ ጊዜ የሆነውን አስታውስ። እነርሱም ሰውዬ ቆይ ላንብበው እንጂ እነርሱም ከኛ ከማመስገን ጋር የምናጠራ ለአንተም የምንቀድስ ስንሆን በእርሷ ውስጥ በደንብ አስተውይ፣ በእርሷ ውስጥ የሚያጠፋንና ደሞችንም የሚያፈስን ታደርጋለህን አሉ። አላህ እኔ የማታውቁትን ነገር አውቃለሁ አላቸው። ይህንን ያወቁ ጂኒዎች ሳይሆኑ አሁን መላእክቶቹ ጂኒዎች ምናምን ገና እዚህ ጋር መጥተዋል፣ ተለይተዋል። ጂኒ ምንድን ነው? የአጋንንት ጎሳ ነው። አጋንንት ጂኒ ያመኑት ሙስሊሞች ናቸው፣ ያላመኑት የኢብሊስ ወገን ይሆናሉ። እሱ በኋላ የሚመጣ ነው። እህታችን ገና እዚህ ጋር አላመፁም። ከፍ አድርገው አሁን ግን ደም ያፈስ አትፍጠር እያሉ እየሞገቱት ነው መላእክቶቹ። ስቲል ገና ሳይፈጥራላ አላህ የሚፈጥራቸው አካላት ደም አፍሳሽ እንደሆኑ ደም እንደሚያፈሱ አውቀው ገና ሳይፈጠር ለምን ትፈጥራለህ ደም ያፈስ ሲሉት
እናንተ ማታውቁትን እኔ ያውቃለሁ አላቸው። ኦኬ ስላውያን ስላወቁ ሳይሆን በፊት አጋንንቶቹ እዚች ምድር ላይ ልጁ እንዳለው እዚች ላይ ይኖሩ ነበር። እነሱ ደማቸው ላሳይሻል እንጂ መላእክቶቹ ቆይ መጀመሪያ ካለፈው ነው እንጂ ማለት ነው። ወደፊት አውቁ አይደለም መላእክቶቹ። አይሻ ምድር የተፈጠረችው ቅዳሜ፣ መላእክቶች የተፈጠሩት ሐሙስ፣ አደም የተፈጠረው አርብ። በመካከላቸው እኮ ቀን የለም። ወዲያው እኮ የተፈጠሩት የአንድ ቀን ጋፕ ነች። ብዙ ኖረው ምናምን ብለሽ እንትን እንዳሰቅ ቆይ ችግር የለውም። ቆይ አንዴ ይነበብ አንድ ክፍሉ። ለማንኛውም የጠቀሹ ምዕራፍን ላንብበው። ቆይ ጠቀሹ ላንብበው። አንድ ነገር ብቻ ልንገር በዚህ ላይ ማለት ነው። አላህ አደምን ይፍጠረው እንጂ ሩህ ራሱ ሳያደርግበት ለዘመናቱ እንደቆየ ነው ምነግርህ። 40 ዓመት ቆይቷል ይላል ኢብን ከሲር። እና ሴጣን በአፉ እየገባ በኋላ በመቀመጫው ይወጣ ነበር። ጌታችሁ ቀዳዳ የለውም፣ ይሄ ግን ቀዳዳ ነው፣ አትፍሩት እያለ ኢብሊስ ይፎክር ነበር። ኤኒዌይስ ለዛ ነው ሰው ችኩል ሆኖ አቻኩሎት አላ ቶሎ ጨርሰኝ ብሎት አደም ሰው ችኩል ሆኖ ተፈጠረ የሚለው ቁርአኑ። ለዛ ነው ቶሎ ጨርሰኝ እያለው ማለት ነው። ምክንያቱም ሴጣን እየተጫወተበት አስቸግሮት። ኤኒዌይስ አደምንም ስሞችን በደንብ አስተውይ። አሁን እዛ ጋር ምን አላቸው? እናንተ ማታውቁትን እኔ አውቃለሁ አለ አላህ። ለምን እንደሚያፈስ በምድር ላይ ትፈጥራለህ ሲሉት፣ ቆይ ዝም በሉ እኔ ማታውቁትን እናንተን ያውቃለሁ አለና ምን አደረገ አላህ? አደምን ስሞችን ሁሉ አስተማረው። ከዚያም በመላእክት ላይ ተጠሪዎች አቀረባቸው። እውነተኞች እንደሆናችሁ የእነኝን ተጠሪዎች ስሞች ንገሩኝ አላቸው። በደንብ አስተውይ። ስሞች እንዳለ አስተማረው አላህ ለማ ለአደም። አደምን ፈጠረና ስሞች የሁሉንም ጠበሪ ይህንን ሲፈስር ፈስም ቢሆን አስተምሮታል ይላል። ምንም ያልቀረው ነገር የለም ያላስተማረው። ሁሉንም ነገር አስተማረውና ለአደም በድብቅ አስተማረውና መላእክቶችን ጠራና ምን አላቸው? ቅድም እነሱ ቀድሞ ስላወቁ ማለት ነው። አደም ደም ያፈሳል፣ ተጋዳይ ነው ሰው፣ ለምን ትፈጥራለህ ስላሉት ለአደም በድብቅ ስማቸውን ነገረና እንስሳን ምን አለው? ከፍ አድርገው ስሞቹን አስተማረው። ከዛስ ጥራት ይገባህ ስሙን ንገሩኝ አላቸው። ዝቅ አድርገው። ቆይ አንዴ አልጨረስኩትም መሰለኝ ክፍሉ። ኦኬ አደምንም ስሞችን ሁሉንም አስተማረው። ከዚያም በመላእክት ላይ ተጠሪዎች ያቀረባቸው። እውነተኞች እንደሆናችሁ የእነኝን ተጠሪዎች ስሞችን ንገሩኝ አላቸው። ይሄንን እንደዚህ ብለህ ጥራ፣ ይሄንን እንደዚህ በል፣ ይሄንን እንደዚህ በል ብሎ ለአደም አስተማረ። ከዛ መላእክቶችን ጠራና እስቲ እናንተ እውነተኞች ከሆናችሁ የእነኝን ስሞች ንገሩኝ አላቸው። ፈጣሪ ራሱ እንደዚህ አይነት ሙግት ውስጥ አይገባም። ምክንያቱም አንተ ለምን ደም አፍሳሽ ትፈጥራለህ ገና ሳይፈጥር ብለው እነሱ ቻሌንጅ ላደረጉት ለአደም በድብቅ ፈጠረና ስም አስተማረና የእነኝን ስሞች እናንተ እውነተኞች ከሆናችሁ ንገሩኝ። ከፍጡራን ጋር ፉክክር ውስጥ ከፍ አድርገው። ከዛስ ጥራት ይገባ ካስተማርከን በስተቀር ለእኛ እውቀት የለንም፣ አንተ አዋቂ ጥበበኛው አንተ ብቻ ነህ አሉት። አሁን ስሞች ነግሮ ለአደም ይሄንን ጫላ በለው፣ ይሄንን እንስሳ ጅብ በለው፣ ይሄንን አህያ በለው ብሎ ካስተማረ በኋላ ስሞቹን ንገሩኝ ሲላቸው አያናቅም ስላሉ ከዛ ምን አለ? ከፍ አድርገው አደም ሆይ ስሞቻቸውን ንገራቸው አለው። አሁን ለአደም ቀድሞ አስቀድሞ ነግሮታል። ከዛ አደምን አሁን ለመላእክቶቹ ንገራቸው አለው። ስሞቻቸውን በነገራቸው ጊዜ እኔ ሰማያትና የምድርን ሩቁ ሚስጥር አውቃለሁ፣ የምትገልጹትንና ያንን የምትደብቁትን የነበራችሁትን አውቃለሁ አላልኳችሁምን አላቸው። ቅድም ምን ብሏቸው ነበር? ደም አፍሳሽን ለምን ትፈጥራለህ በምድር ላይ? እኛ የምናመሰግንህ የምናጠራ ሆነን ሳለ ደም አፍሳሽን በምድር ለምን ትፈጥራለህ ሲሉት ነው እናንተ ማጣቁት ነገር አለ እኔ ማቀው አላቸው። ከዛ ምንድነው እሱ የሚያውቀው ስሞች ይሄ ጥንቸል ይሄ ዱኩላ ምናምን ብሎ ለአደም ነገረና እነኝህን ስሞች አላወቃችሁም ብሎ አያችሁ እናንተ ዱኩን አታውቁም ምን ያውቃለሁ አላቸው። እንደዚህ አይነት ሌም የሆነ አርጉመንት ነው። ከፍ አድርገው እሺ። ከዛስ ባለማወቃቸው ምን አደረጋቸው? በመላእክትም ላይ ለአደም ስገዱ ባልን ጊዜ ከዛ ምን አደረገ? ለአደም ነግሮ ስም ስለጠራ አደም አየህ አንተ የበላይ ሆነሃል፣ አሁን ኑና መላእክቶች ለአደም ስገዱ ተባሉ። እናንተ ስላላወቃችሁ እንስሳቱን ስማ ኑ ስገዱ። ከዛስ ሁሉም ወዲያውኑ ሰገዱ። ማን ብቻ ሲቀር
ማን ብቻ ሲቀር ኢብሊስ። ጂኒ ገለመል የሚባለው ከዚህ በኋላ ነው የሚመጣው፣ አስቀድሞ አልነበረም። ኢብሊስ ብቻ ሲቀር እምቢ አለ፣ ኮራም፣ ከካዲዎችም ምን ሆነ ከፍ አድርገው። ከዚህ በኋላ ነው አመፅ የመጣው። አስቀድሞ አላመፁም ነበረ፣ አመፅም የለም ነበር። አመፅ ኢብን ዝቅ አድርገው አንድ የመልሰው ኢብሊስ መልአክ ካልሆነ ራሱ ወይም ደግሞ እነኚህ አሁን ያመፁ ጂኒዎች ወይም ደግሞ ሴጣን ብለው የሚጠሯቸው የኢብሊስ ጎሳ የሚሏቸው መልአክ ካልሆነ በስተቀር እዚህ ጋር ማላፌል አድርጓል። ምክንያቱም ሴጣን ወይም ኢብሊስ መልአክ ካልሆነ ስገድ ተብሎ አልታዘዘም። ስገድ ተብሎ የታዘዘው ማን ነው? መልአክ ነው። ለመላእክትም ለአደም ስገዱ ባልን ጊዜ ስገዱ የተባሉት እነማን ናቸው? መላእክቶች። ሁሉም ወዲያው ሰገዱ፣ ኢብሊስ ብቻ ሲቀር። ኢብሊስ አለመስገዱ አይሻወጣሽ። ኢብሊስ አለመስገዱን እንደ ኩራት እንደንትን ተቆጠረበት። ኮራ እንዲህ አለ። ከፍ አድርገው ከካዲዎችም ሆነ መላእክትን የታዘዘው እንጂ ኢብሊስ አልታዘዘም። አሌስ ኢብሊስ መልአክ ነው እስካላላችሁ ድረስ አደም ሆይ አንተ ከሚስት በገነት ተቀመጥ፣ ከእርሷም በፈለጋችሁት ስፍራ በስፍራው ተመገቡ፣ ግን ይችን ዛፍ አትቅረቡ፣ ከበደለኞች ትሆናላችሁ አለም። ከፍ አድርገው ከዛስ ከእርሷም ሴጣን አዳለጣቸው ኢብሊስ። ስለዚህ እንትን ተባለ፣ ሴጣን አዳለጣቸው፣ በውስጧም ከነበሩበት ድሎት አወጣቸው። ከፊላችሁ ለከፊላችሁ ጠላት ስትሆኑ ውረዱ እናንተም በምድር ላይ። ከዛ ምን እንዲሆኑ ተደረጉ? ውረዱ እናንተም በምድር ላይ እስከ ጊዜ ሞታችሁ ድረስ መርጊያና መጠቀም ያላችሁ አልናቸው። ስለዚህ እርስ በርስ ጠላት ሆነው አደምና ሔዋም ጂኒዎችም ወደ ምድር ተጣሉ። ገና ከፍ አድርገው። ስለዚህ በቃ ወደ ምድር ከአደምም ከጌታው ቃላትን ተቀበለ፣ በእርሷም ላይ ከጌታው ጸጸትን በመቀበል ተመለሰለት ምናምን ብሎ ይቀጥላል። ስለዚህ ወደ ምድር ላይ ተጣሉ ማለት ነው። ምንም ምድር ላይ የሚኖሩ ምናምን የሚለው ተረት የኪሳችሁ እዚህ ጋር ቀጥል። ኢብሊስ የሚባለው እና ጂኒ የሚባለው በአረብኛ እስቲ አንተ ምን አይነት ልዩነት አላቸው? እስቲ እዚህ ጋር አንተ በምታውቀው ባነበብከው እስቲ ያስረዳኝ። እኔም አስረዳለሁ። ኢብሊስ እና ጂኒ፣ እንደገና ደግሞ ጂኒዎች፣ ኢብሊስ ራሱ ወደ ሰማይ ቤት እንዴት እንደወጣ ቁርአን ምናምን ሐዲስ አለ ምን ብለሃል? እስቲ አስረዳኝ። እኔም አስረዳለሁ። ኢብሊስ ምኑን ነው ማስረዳው? እንዴት ሰማይ ቤት እንደወጣ በሐዲስ አነባለሁ ምናምን ብለካል። ሰማይ ቤት እንዴት እንደወጣ ማለት አልገባኝም። ይኸውልህ አንድ ካወቅ አሳውቀኝ። ምኑን ላሳውቅ? ደግሞ ስለ ኢብሊስ ማለት ነው። ኢብሊስ አጋንንት ሴጣን ያበፀ ማለት ነው። ኢብሊስ ያበፀ የመጀመሪያው ላስረዳ። ኢብሊስ ማለት የጂኒ ጎሳ ነው። የጂኒ ጎሳ ነው። በጣም ጥሩ። እዚህ ጋር እንስማማለን። ግን ቁጥር 18 52 ነው እንደይፈተው ምንድን ነው ፖይንት? ቁርአንን አትክፈት። ቁርአን ሳከፍት ምን ተረተረ ማውራት ፈልገህ ነው? በመረጃ አውራ። ፖይንት ማለት ቆይ ሜክ ማድረግ የፈለከው ፖይንት ምንድን ነው? እሱ እዚህ ጋር ጂኒዎች ሲፈጠሩ ከጂኒዎች ጥሩ ሰው ኢባዳ የሚያደርግ ወይ ደግሞ አምልኮትን ለፈጣሪ የሚገዛ ኢብሊስ ነበር። ሰላም ሰው ነበር ማለት ነው። ከዛ በኋላ ጂኒዎቹ አምጾ ምድር ላይ እንትን አመጽ ሲያመጡ ማለት ነው መላእክቶቹ መጥቶ ለፈጣሪ እንዲህ አይነት ሰው አየም ምናምን አሉ። ማስረጃው ያለው ከዛ በኋላ ሐዲስ ውስጥ ነው ያለው። ከዛ በኋላ ወደ ሰማይ ወሰዱት ማለት ለኢብሊስም ማለት ነው። ከዛ ሰማይ ቤት እንዲቀመጥ የኖረ አዳም መጣ። ከዛ አንተ አሁን እዚህ ጋር ምን እንዳልክ ታውቃለህ? አመጽ እዚህ ጋር ነው እንጂ የመጣው ምድር ላይ የለም ምናምን ልትል ፈልጌ ነበር እኮ። ማስረጃ እኮ ሳልነግረን እኮ ነው። አሁን በተረት እኮ ነው። እኛ እኮ ቁርአንን ያነበብነው አዲሱን ነው ያለው። አዲሱንም ትይዘዋለህ። አዲሱ ያለው ስነ ፍጥረት ጋር በተያያዘ ነገርኩ። በጣም ከፍተኛ ግጭት ስላለ እኮ ቅድም ያለፉ እያንዳንዱ ስለሚጋጭ የራሱን ታሪክ ልቀጥል ትችላል። ግን አውጣውና ሐዲሱን ሰፖርት የሚያደርግ ሐዲስ ካለ እንየው። አንድ ጥያቄ ልጠይቅህ። ቀጥይ
እኔ አሁን ቅድም አባትና ልጅ ምናምን እያልክ ነበር። እኔ ስለ መጽሐፍ ቅዱስ አላቅም ብያለሁ። አባትና ልጅ ቅድም አሁን ስታወራ የሆነች ልጅቱ ስትጠይቅ ኢየሱስ በቃል እኔ ጌታ ነኝ ያለበትን ንገረኝ ስትል ከዛ አባትና ልጅ ብለህ በዛ ላይ የሆነ ነገር ብቻ እያወራህ ነበር። የቱ ነው አባት የትኛው ነው ልጅ? እሱን አስረዳኝ። ያ ቢኒ እንኳን ደህና መጣ። ሰላም ብያለሁ ቢኒ። እኛ ምን እናምናለን መሰለሽ? ሰላም በለንና ቀጥላለን። በጣም ቀጥል፣ ችግር የለም። ከአንተ በኋላ ለእሷ የምነግራት ነገር አለ። እኛ ምን እናምናለን መሰለሽ? አምላካችን ቃል አለው ብለን እናምናለን። አምላካችን ሚዩት አይደለም ወይም ደግሞ እንደ ጉዛን ዱዳ ነው የሚል አስተምሮ የለንም። ቃል አለው፣ ቃሉም ደግሞ አካላዊ ነው ብለን እናምናለን። ስለዚህ ያ ቃሉን አካላዊ ቃሉን ልጁ ብለን እንጠራለን። ልጅ አለው ስንል ወይንም ደግሞ ቃል አለው፣ ቃሉ አካላዊ ነው፣ ልጁ ነው፣ ከሱ የተገኘ ከሱ የተወለደ ከሱ የሚወጣ እንደመሆኑ ቃሉን ምን ብለን እንጠራለን? ልጅ ብለን እንጠራለን። የሆነ ሰው ልጅ ለመባል እንዴት ነው? እንዴት ቃል እንዴት ልጅ ሊሆን ይችላል? መወለድ አለበት፣ ተረግዞ መወለድ አለበት አይደለ እኮ። እንዴት ነው ቃል ልጅ ሊሆን የሚችለው? እና እንዴት ነው ደግሞ አምላክ ልጅ ሊኖረው? መልካም እሱ ለሰው ሲሆን አንድ ሰው ልጅ እንዲባል መስፈርቶች አሉት። አንደኛ ወይም ባልና ሚስት ተጋብተው ዮሐንስ ወንጌል ምዕራፍ 1 ቁጥር 11 ላይ እንደሚናገረው ዮሐንስ ወንጌል ምዕራፍ 1 ቁጥር 11 ጀምሮ እኛ ራሳችን ልጅ እንዴት ነው ከስጋና ከደም ነው ወይ የሚለውን በወንድ ፍቃድ ነው ወይ አንቺ ባሰብሽው ነው ወይ ልጅ ለመባል ነሰሰርሊ ተረግዞ መወለድ አለበት ወይ? አንደኛ መንገድ ሊሆን ይችላል እንጂ እሱ መጨረሻ ነው ማለት አይደለም ለሰውኛ እንኳን። ምክንያቱም መምህርሽን አባት ልትይ ትችያለሽ። ማደጎ ያሳደገ በእናንተ ቢከለከልም በእኛ ወላጅ የሌላቸውን አባት ተብለን ልንጠራላቸው እንችላለን። ያ ማለት በስጋ ወልደናቸዋል ማለት አይደለም። ማለትም ባልና ሚስት በሚደረገው አይነት ተወለዱ ማለት አይደለም። አባት ግን ተብለን ልንጠራ እንችላለን። ክርስቶስ ደግሞ ግን ተረግዞ ተወልዷል። እሱ ላይ እንመጣለን። እኛ ቃሉ በደንበሳዊ ቃል እርሱ የእግዚአብሔር ልጅ ነው ብለን ስንጠራ ከእርሱ የተገኘ ከእርሱ የሚወጣ የእርሱ የባህሪ ልጁ ነው። ዓለማትን የፈጠረው በቃሉ ነው በልጁ ነው ብለን እናምናለን። ስለዚህ ለምሳሌ አንቺ አላህ ቃል አለው ብለሽ ታምኛለሽ። ቃሉን ልጅ ብለሽ ግን አትጠሪም አይደለ? የአላህ ቃል ደግሞ ብዙ ነገሮችን ፈጥሯል ብለሽ ታምኛለሽ አይደለ? ቃሉ ፈጣሪ ነው ብለሽ ታምኛለሽ፣ ይፈጥራል። ሂድ። ስለዚህ ያ ቃሉን ቁርአን ብለሽ ትጠሪያለሽ አትጠሪም? አዎ ቁርአን የአላህ ቃል ነው። ግን ፍጡር ነው። ቃል ነው። ቃል ፍጡር ሊሆን አይችልም። ያላ ቃል ነው፣ ፍጡር አለ። ኦኬ ቁርአን ብለሽ ግን ትጠሪያለሽ። በእጅህ የምትሰራው ነገር ነው። አይ በእጅ የሚሰራ ብቻ አይደለም። እንደዛማ ከሆነ የምናገራቸው የምሳደባቸው ሁሉ ፍጡር አይደሉም ማለት ነው። ኤኒዌይስ ዲቤት ሙድ እንዳናደርገው ወደኛው እንመለስና ስለዚህ አንቺ በቀላሉ የአላህን ቃል ቁርአን ብለሽ ትጠሪያለሽ። እኛ ደግሞ የፈጣሪያችን የባህሪ ቃሉን የባህሪ ልጅ ብለን እንጠራለን። እኛ ልጅ ብለን ጠራን፣ አንቺ ግን ቁርአን ብለሽ ጠራሽ። በስጋ ሲገለጥ ማይታየው የአብ የባህሪ ቃሉ የባህሪ ከእርሱ የተገኘው ልጁ በስጋ ሲገኝ ወይም ደግሞ በስጋ ሲገለጥ ሲታይ እሱ ምን ብለን ጠራ ነው? ኢየሱስ ብለን ጠራ ነው። ስግው ቃል ብለን ጠራ ነው። በስጋ የተገለጠ ልጅ ነው። ኦሬዲ ልጅ ነው። ዞሮ ልጅ ማለት ምን ማለት ነው አልኩሽ? ልጅ ሲባል ግን በቃ የሰው ስጋ ለብሷል። እጅ ግራ ልደቶች አሉት። አይሻ
ክርስቶስ ሁለት ልደቶች ስላሉት እንዳንደባልቀው የመጀመሪያውን እያስረዳሁሽ ነው። አንቺ እያምታታሽ ያለሽው ከማርያም የተወለደው ነው። እኔ ደግሞ እየነገርኩሽ ያለሁት ከአብ መወለዱን እየነገርኩሽ ነው። ዓለም ሳይፈጠር ጊዜ ሳይቆጠር ከእርሱ ተካክሎ ከእርሱ የሚወጣ የእርሱ የባህሪ ልጁ ነው እያልኩሽ ነው። ከእርሱ የተገኘ የባህሪ ልጁ ነው። ልጅ ሲባል ግን አባት ልጁን እንደሚቀድም አባት ልጁን ወልዶ ከአያቱ ልጁ እንደሚያንስ እንደዛ ማለት አይደለም። ቃሉ ነው። ለዓይን ጥቅሻ እንኳን ከእርሱ የተለየበት የለም። ነገር ግን ከእርሱ የተወለደ ነው ስንል ከእርሱ የወጣ ከእርሱ የተገኘ ነው። ከእርሱ የተገኘ እሱ ቃሉን ምን ብለን እንጠራለን? ልጁ ብለን እንጠራለን። ያ ልጁ ግን ሁለት ልደቶች አሉት። በደንብ አሰቢ። ከአብ እንደመገኘቱ የአብ የባህሪ ልጁ ያለ እናት የተወለደ ከአባቱ የተወለደ ብለን እንላለን። በዘመኑ መጨረሻ ላይ ደግሞ ነቢያትን ሲልክ ከቆየ በኋላ ማቴዎስ ወንጌል ምዕራፍ 24 ላይ ክርስቶስ ሲናገር ነቢያትን ሲልክ እንደነበረ እንዲሁም ደግሞ ዕብራውያን ምዕራፍ 1 ላይ ከቁጥር 1 ጀምሮ እስከ 3 ነቢያትን እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ሲናገር ቆይቶ በዚህ ዘመን መጨረሻ ይላል ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በዚህ በልጁ ተናገረን ይላል። ስለዚህ ሁሉን ወራሽ ባደረገው በልጁ ዓለማትን በፈጠረበት ዕብራውያን ምዕራፍ 1 ቁጥር 2። ስለዚህ ዓለማት የተፈጠሩት በማን ነው? በልጁ። ልጁ ማን ነው? የአብ የባህሪ ልጁ፣ እሱን ቃሉ ብለን እንጠራለን። እርሱ በስጋ ሲገለጽ ደግሞ ስግው ቃል ነውና ስግው ቃል ማለት ስጋ የተዋሃደው ወይም ደግሞ ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃልም ስጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ እንደሚል ማለት ነው። ስለዚህ በስጋ የተገለጠውን እሱ ክርስቶስ እንለዋለን፣ ኢየሱስ እንለዋለን። አዳኝ ቤዛችን እሱ ኢየሱስ ይባላል። ስጋ የተዋሃደው መለኮት የተዋሃደው ስጋ ስለሆነ የመለኮት ሙላት በሰውነቱ ተገልጦ የሚኖር ስለሆነ አይሻ ትጨርስ። አሁን እኔ ብታስገባትም ችግር የለብኝም። ማስገባትና እኔ ቀጥላለሁ። ይኸውልህ አንተ አሁን ዞሮ ማለት ነው አሁን ኢየሱስ ከተወለደ ስንት ጊዜው ነው? ኦኬ በስጋ ከተገለጠ 2000 ምናምን ዓመት ሆነው። እሺ ከዛ በፊት ደግሞ ነበሩ እነ ኢብራሂም ወይም አብርሃም ወይም ደግሞ የሚባሉ አሉ ኑህ፣ ሙሴ ምናምን ነበሩ። እነሱን ማን ነበረ? የእነሱስ ጌታ ማን ነበረ? ኦልሬዲ እሱ አሁን 2000 ምናምን በኋላ ነው የመጣው። ከዛ በፊት ኦኬ ኢብራሂም ሌላስ ከአደም ጀምሮ እስከ ኢየሱስ ያለ ህዝብ የማዕት ህዝብ ነው ያለው። ቁጥሩን ማናቀም ሚሊዮን። እሺ እነዛ ህዝቦች ጌታቸው ማን ነው? ኦሬዲ አሁን ጌታ አልተወለደም እኮ ገና የተወለደ 2000 ዓመት በኋላ እነሱ ጌታ አልነበራቸው። መልካም። እሺ ክርስቶስ ስንት ልደቶች አሉት አልኩሽ? አይሻ ሁለት ልደቶች አሉት አልኩሽ አይደለ? እሺ ዓለም ከመፈጠሩ በፊት ጊዜ ታይም ሳይቆጠር ከአብ የተካከለ ለዓይን ጥቅሻ ከአባቱ ሳይለይ በቃልነት የእሱ ልጅ ሆኖ ያለ እናት ተወልዷል ብዬሻለሁ አይደለ? ቆይ አሁን ቃል ነበረ ሲያስተዳድራቸው የነበረው ማለት ነው ከዛ በፊት ቆይ ብዬሻለሁ አይደለ? እሺ አዎ። ስለዚህ ቃል ሲባል አንቺ እየተረዳሽ ያለሽው ይህንን ድምፅ ነው አይደል? እየተረዳሽ ያለሽው እንደዛ አይደለም። እኛ የምንረዳው ቃል ስንል አካላዊ ነው። አካላዊ ነው ስንል መፍጠር፣ ማድረግ፣ እኔ ማለት የሚችል ፍቃድ ያለው እያልን ነው። ፍቃዱ ምንም እንኳን የአብና የወልድ የመንፈስ ቅዱስ አንዲት ፍቃድ ብትሆንም፣ አንዲት ስልጣን፣ አንዲት አገዛዝ ብትሆንም ማለት ነው። ስለዚህ አንዲት ፍቃድ ያለቻቸው አብ ያለው ወልድ ያለው ነው። ዓለም ሳይፈጠር አስቀድሞ በአብ ጋር የነበረ በአብ እቅፍ ያለ የአብ ልጅ ነው። የአብ ቃል የሆነ ዘመን ላይ የመጣ የሆነ ጊዜ ላይ የተፈጸመ የተከሰተ ምናምን ነገር አይደለም። ልጁ ስንል በዘመን መጨረሻ ላይ ግን ከማርያም ሲወለድ አንቺ እንዳልሽው
ዘመን ተቆጥሮለታል፣ ጊዜ ተለክቶለታል፣ ተሰፍሮለታል። እኔም ስጠይቅኝ 2000 ምናምን አልኩሽ አይደለ? እርሱ ግን ምንድነው ዘመናትን የፈጠረ ነው፣ ጊዜን ራሱ የፈጠረ ነው። ቆላስይስ ምዕራፍ 1 ቁጥር 15 ነው የሚናገረው። በሰማይም በምድርም ያሉ የሚታየውንም የማይታየውን ሁሉን የፈጠረ እንደሆነ ይናገራል። ታይም ራሱ የተፈጠረው በእርሱ ነው። ሁሉ ከእርሱ በእርሱ ነው። እሱ አሁን መጀመሪያ ወይ ቅድም አንተ የጠየቀኝ ጥያቄ ልጠይቅህ። እሱ መጀመሪያ የት ነበር? አብ ወይም ቃሉ የት ነበር? በአብ እቅፍ። በመጀመሪያ ቃል ነበር፣ ቃሉም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር፣ በእግዚአብሔር ዘንድ ነበር። እንዴት እስቲ ማለት ምንድን ነው ያልከው? ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። በመጀመሪያ ማን ነበር? ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ኦልሬዲ ከእግዚአብሔር ቃል ይቀድማል ማለት ነው። ማን አለሽ? ራሱ እግዚአብሔር ነው አለሽ። መጀመሪያ ቃል ነበር እኮ። አንዴ ፊት ለፊት አድርገው። ቃል ለምንድን ነው ማከፍተው? አዳምጠው። ዮሐንስ ወንጌል ምዕራፍ 1 ቆይ መጀመሪያ ቃል ነገር ይጋጫል። መጀመሪያ ቃል ነበር። ቃል እንዴት ማለት እንዴት ቃሉ ከኡፌ ሊቀድም ይችላል? መቻለ እንደዛ መቻልኩኝ እንደዛ ቃል ነበር። መጀመሪያ ቃል ነበር እያልከኝ እኮ ነው። ምን ማለት ነው? መጀመሪያ ቃል ነበር። ኦኬ አንብብ። እሺ ይሄንን ክፍል ምን ይላል? ምን ይላል ይሄ ክፍል? እሺ ሂድ። ቅድም አንተ ያልከው ነው። እሺ ምንድን ነው ታዲያ ይሄ? ምንም እኮ መጀመሪያ ቃል ነበር እኮ ነው እኮ ቃል እግዚአብሔር ቃል ነበር አይልም እኮ ነው። ቃል ነበር፣ ከዛ ቃል ደግሞ በእግዚአብሔር ዘንድ ነበር። በመጀመሪያ ቃል ነበር። በመጀመሪያው ኦኬ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር አይደለ? እሺ ይሄ ማለት ምን ማለት ነው? በመጀመሪያ እያለ እኮ ነው። የሚቀድመው እኮ ቃል እኮ ነው። እዚህ ጋር እኔ የምታየኝ ይሄ ነው። አይደለም እህታችን፣ ለእኔ አሁን ቃል ነው የሚቀድመው። ግልጽ ስለሆነ ነው እያልሞገትኩሽ ያለው። ግልጽ ስለሆነ ራስሽ አናላይዝ እንድታደርጊው። በመጀመሪያው ቃል ነበር። በመጀመሪያው ቃል ነበር ሲል መጀመሪያ ኖሮ ሳይሆን ለፈጣሪ ምንም ባለመኖሩ ምንም ሳይኖር ፍጥረት ሳይኖር ቃል ነበር። ያ ቃል ደግሞ በእግዚአብሔር ዘንድ ነበር። ያ ቃል ራሱ ያለው በማን ዘንድ ነው? በእግዚአብሔር ዘንድ ነው ያለው። በመጀመሪያ ምንም ሳይፈጠር ታይም ሳይኖር መጀመሪያም ሳይኖር ቃል ነበር። ያ ቃል በማን ዘንድ ነበር? በእግዚአብሔር ዘንድ ነበር። ያ ቃል ራሱ ምን ነበር? እግዚአብሔር ነበር። ሶስት ናቸው ማለት ነው። ቃል ምንድን ነው? ቆይ ይሄ ነገር ግን እኔ እንጃ። ይሄ ነገር የሰው ጭንቅላት የሚቀበለው ነገር አይደለም። ግልጽ ነው። እዚህ ጋር በመጀመሪያ ቃል ነበር፣ በመጀመሪያው ነበር ቃል ነበር። ቃልም ደግሞ በማን ዘንድ ነበር? በእግዚአብሔር ዘንድ ነበር። ኦኬ ቃል ራሱ ደግሞ ምን ነበር? እግዚአብሔር ነበር። ስለዚህ ቀደም ምን ብዬሻለሁ? ጎበዝ ተረድተሽዋል። ቀደም ምን ብዬሻለሁ? አምላካችን ቃል አለው። ቃሉን ልጅ ብለን እንጠራለን። እርሱ ልጁ ራሱ ቃሉ እግዚአብሔር ተብሎ ይጠራል። የሌ ድምፅ አለ። ከዚህም በፊት እቺን ምድር ሲያስተዳድራት የነበረው ቃል ነው ማለት ነው። ያ ከፍ አድርገው ቁጥር 3 ላይ አድርገው። ያልሽ ሁሉ በእርሱ ሆነ፣ ከሆነውም አንዳችስ እንኳ ደግሞ ያለ እርሱ አልሆነም ማለት። ስለዚህ ሁሉ በማን ነው? በቃል ነው። ሁሉ በቃል ከሆነ ከሆነውም አንዳች እንኳ ያለ እርሱ ካልሆነ፣ ስለዚህ የሚመገበው የሚጠብቀው እርሱ ነው። ቁጥር 10 ላይ አድርገው። እችን ዓለም ማን ነው የሚያስተዳድረው? ቁጥር 10 ላይ ዓለምም በእርሱ ሆነ፣ በዓለምም ነበር፣ ዓለሙም በእርሱ ሆነ፣ ዓለሙ ግን አላወቀው። ዓለሙ ስላላወቀው ወደ ዓለሙ መጣ፣ ለተቀበሉት የእግዚአብሔር ልጆች ሲሆኑ ዘንድ ስልጣን ሰጣቸው። ዕብራውያን ምዕራፍ 11 ቁጥር 6 እና እንዲፈተው ቁጥር 3 አካባቢ ትቃሪው
ዓለሞች በእግዚአብሔር ቃል እንደተዘጋጁ፣ ስለዚህ የሚታየው ነገር ከሚታዩት እንዳልሆነ በእምነት እናስተውላለን። ስለዚህ ዓለም የተፈጠረው የተዘጋጀው ማን ነው ሲያስተዳድር፣ ማን ነው ሲጠብቅ የነበረው? በእግዚአብሔር ቃል። ያን የእግዚአብሔር ቃል ምን ብለን እንጠራዋለን? ልጁ ብለን እንጠራዋለን። ዓለሞች የተዘጋጁት በማን ነው? በእግዚአብሔር ቃል ነው። ማን ነው ዓለምን የሚጠብቀው? ማን ነው የሚያስተዳድረው? ማን ነው እሱ ያዘጋጀው? የእግዚአብሔር ቃል። ያ የእግዚአብሔር ቃል ደግሞ ዓለምን ካዘጋጀ ዕብራውያን ምዕራፍ 1 ቁጥር 2 ነው አንክፈተው። የእግዚአብሔር ልጅ ተብሎ ይጠራል። ኦኬ። ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉም ወራሽ ባደረገው ደግሞም ዓለማትን በፈጠረበት። ዓለማት በማን የተፈጠሩት? ዮሐንስ ወንጌል ምዕራፍ 1:3 ላይ እንዳየነው፣ ዮሐንስ ወንጌል ምዕራፍ 1:10 ላይ እንዳየነው በቃል ይላል አይደል? እንዲሁም ደግሞ ዕብራውያን ምዕራፍ 11 ቁጥር 3 እንዳየነው ዓለማት በማን ተዘጋጁ ይላል? በቃል በእግዚአብሔር ቃል ይላል። በግልጽ እዚህ ጋር ደግሞ ሁሉ ወራሽ ባደረገው ደግሞ ዓለማትን በፈጠረበት። ዓለማት በማን የተፈጠሩት? በልጁ በዚህ ዘመን መጨረሻ ለእኛ ተናገረ። ስለዚህ ቃሉ ምን ተብሎ ይጠራል? ልጁ ተብሎ ይጠራል። እዚህ ዓለማት የተፈጠሩት የተዘጋጁት በልጁ ነው፣ ወይም ደግሞ በቃል። ያ አካላዊ ቃል ሁሉን የፈጠረ፣ ሁሉን ያዘጋጀ፣ ሁሉን የሰራ ነው። መዝሙረ ዳዊት ላይም በተመሳሳይ ምዕራፍ 33 ከቁጥር 6 ጀምሮ፣ ኢዮብ ላይም ምዕራፍ 34 ቁጥር 4 አካባቢ ዓለሞች የተዘጋጁት በቃል እንደተፈጠሩ ይናገራሉ። አብርሃምን ማን ነበረ ላልሹ፣ ለምሳሌ ዮሐንስ ወንጌል ምዕራፍ 8 ላይ ስንመለከት ከቁጥር 54 ጀምሮ አብርሃም ሳይወለድ እሱ እንደነበረ ይናገራል። አብርሃም ሳይወለድ እንዴት ነው የነበረው? ገና ያኔ 30 ዓመት እንኳን ያልሞላው ብለው አንቺ እንደጠየቅሽው ጠይቀው ነበረ። አንተ አባታችን አብርሃምን ትበልጣለህ ብለው ጠይቀውት ነበር። አንዴ ዮሐንስ ወንጌል ምዕራፍ 8 ቁጥር 54 ጀምሮ ዳዊትም ደግሞ ለዳዊቱ ምንድን ነው? በተመሳይ አንዴ ዮሐንስ ወንጌል ምዕራፍ 8 መክፈት ይችላል? ሰማለሁ ነ ኦኬ። እርሱ ገና እጇን ምን ላይ ነህ አለው። ዮሐንስ ወንጌል ምዕራፍ 8 ቁጥር 50 ጀምሮ ይሄ ክፍል አይደለም በእርግጥ ኦኬ። ኢየሱስ መለሰ ዓለም እኔ ራሴን ባከብር ክብሬ ከንቱ ነው፣ የሚያከብረኝ እናንተ አምላካችን የምትሉት አባቴ ነው። አየሽ ቅድም ያ ክርስቶስ የአብ ልጅ ነው ስንል እነሱ አምላካችን የሚሉት ለእኔ ምንድን ነው? አባቴ ነው። ቃሉ ልጁ ይባላል። ልጁም ደግሞ አባቱ ነው። ለማምለክ ውስጥ ታዲያ አባቱ አይሻልም ከልጁ? ከልጁ አባት አለኝ እያለ እኮ ነው። ይሄ ግልጽ እኮ ነው። አባት አለኝ ልጅ ነኝ ካለ ኦልሬዲ በቃ ይሄ እኮ እንትን ነው፣ ግልጽ እኮ ነው። ጎበዝ እኮ ለማምለክ ውስጥ አላህም ደግሞ ልጅ ካለኝ ጎበዝ አላህ ልጅ ካለው ግን ልጁ ጎበዝ አንቺ ባመጣሽው ሎጂክ መሰረት አላህ ደግሞ ምን ብሏል? ሱረቱ ዙሩፍ 81ኛው አያ ላይ ልጅ ካለኝ ልጅ የሚመለካል ብሏል። ስለዚህ አባቶች ሳይሆን ልጁ እንዲመለክ ቁል ሁወ አላሁ አሐድ ነው የሚለው። ቁል ሁወ አላሁ አሐድ፣ አላህ አንድ ነው። አላህ አይሻ ለአራማን ልጅ ካለው ለልጁም ትገዣለሽ። እንመለሳለን። እንደዚህ የሚባል ነገር የለም። አትፈላሰፍ። እሰጥሻለሁ። ልጨርስ ክፍል። አንቺ ባመጣሽው ሎጂክ እኔ እስማማለሁ፣ ተስማምቻለሁ። አንቺ ባመጣሽው ግን ቁርአንሽ ላይ አፕላይ አድርገዋለሁ። ስለዚህ እነ አብርሃም ምናምን ብለሽ ለጠየቅሽው ከእነ አብርሃም በፊት እንዳለ ራሱ የተናገረበት ነው። አላወቃችሁትም። እኔ ግን አውቀዋለሁ። አላወቁትም ብል ከፍ አድርገው አንዴ ዳሩን አውቀዋለሁኝ። አባታችሁ አብርሃም ቀኔን ያይ ዘንድ ሐሴት አደረገ፣ አየም ደስም አለው። አብርሃም እንዴት ነው የክርስቶስን በስጋ መወለድ ያየው? እንዴት ነው? የትኛውን? እንዴት? መቼ ነው ያየው? ገላትያ ምዕራፍ 3 ቁጥር 8 አካባቢ ላይ ወንጌል አስቀድሞ ስለተሰበከለ። ወንጌል ምንድን ነው? ክርስቶስ በስጋ እንደሚመጣ ስለሆነ። ስለዚህ
አይሁድ ገና 50 ዓመት ያልሞላ አብርሃምን አይተሃልን አሉት። አይሻ የምትጠይቀውን አይነት ጥያቄ አይሁዶች ጠየቁት። አባታችን አብርሃም ስንት ሺህ ዓመት የሆነውን አንተ ገና ከተወለድ ከ50 ዓመት እንኳን ያልሞላ እንዴት ነው እሱ አብርሃምን አይቻለሁ የምትለው? አብርሃም እንዴት ነው እሱ ብለው ጠየቁት። ምክንያቱም እነሱ የሚያውቁት በስጋ የተወለደውን ልደት ብቻ ዘው ስለሆነ ጥያቄያቸው። አንቺ እየጠየቅሽው እንዳለሽው ከማርያም ስጋና ደምን ነፍስን ተካፍሎ በስጋ የተገለጠውን ብቻ ስለሆነ ፖይንታቸው ጭንቅላታቸው ውስጥ ያለው። አይሁድም ገና 50 ዓመት ያልሞላ አብርሃምን አይተሃልን አሉት። ኢየሱስም እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ አለሁ አላቸው። አይሻ አለ እንጂ አብርሃምን አልፈጠረውም። ግን ፋይን እስማማለሁ ባንቺ። አብርሃምን አልፈጠረውም። ቆይ መፍጠር ጋር እንሄዳለን። አብርሃም ሳይወለድ ኢየሱስ እንዳለ ታምኛለሽ? የለም አላምንም። ክፍሉ ይላል አይልም? ምንድን ነው የምለው? እኔ መጽሐፍ ቅዱስ አላውቅም። ምንድን ነው የማነበው? ምንድን ነው የሚለው? የአንተ መጽሐፍ ቅዱስ ነው እንደዛ የምለው? መጽሐፍ ቅዱስ እንደዛ የምል ከሆነ እኔ በሱ አላምንም። ለምን ደግሞ አታምኚው? አመኝ ብሎሻል ነብይሽ። ይኸውልህ ኦልሬዲ ማለት ነው እኔ የማምንበት መጽሐፍ ቅዱስ ይሄ ምንድን ነው? ይሄ የተበረዘ ነው። ማን ያለሽ? ነብይሽ ተበርዟል ብሏል። ነብይሽ ያምንበታል። ተነብይሽ ትሻያለሽ አንቺ። እኔ በተውራት ምክንያቱም በተውራትና በእንጂል አምናለሁ። በተውራት አምናለሁ፣ እኔ በማርያም አምናለሁ። ግን ደግሞ ኢየሱስ ፈጣሪ ነው ብዬ አላምንም። ኢየሱስ ነብይ ነው፣ ሰው ልጅ ነው። ኦልሬዲ እንደኔና አንድ ነገር ብቻ መጨረሻ እንትኑ ሳትገቢ ስሜታዊ ዶንት ቢ ኢሞሽናል በደንብ አስተውይ። ስለዚህ የጠየቅሽን ከአብርሃም በፊት የነበሩትንስ አብርሃምንስ ብለሽ አልሽኝ። ፕሊዝ ጥያቄሽ እኮ ተመልሷል እህታችን። ምን ነበር ቅድም ፕሪሳፖዝ? ኧረ በእናትሽ ቆይ ተረጋጊ። ፕሪሳፖዝ ያደረግሽው ጥያቄ ምንድን ነው? ክርስቶስ ስተወለደ እንደዚህ ከሆነ በእነ አብርሃም ጊዜስ ያለው የሚል ነበር ጥያቄሽ። አብርሃምም ሳይወለድ ክርስቶስ አለ ሚል ሲመጣብሽ ደግሞ ለምን ትዊስ ለማድረግ ትሞክሪያለሽ? ስለዚህ ይህን ክፍል አሁን አንብቢና እንደኛ መጽሐፍ ክርስቶስ አብርሃም ሳይወለድ እንዳለ፣ ስለዚህ ባመጣንልሽ መሰረት ቫሊድ እንደሆነ መልሳችን እሱን እንስማማ። ታምኝበታለሽ አታምኝም? ኔክስት እንመጣበታለን። ፕሊስ ሚታርጊ ከይቅርታ ጋር ማለት ነው። አይሻ ቀጥይ። ይህንን የጠየቅሽውን ጥያቄው አመንሽ አላመንሽ ሌላ ጉዳይ ነው። ለጠየቅሽው መልስ ግን መምጣቱን እመኝ። እመኝ ቅድሚያ ደምረው ማታምኘው ለምን እንደማላምን ታውቃለህ? አላህ ማለት ነው ሲጀመር አላህ አደምን ያለ እናት ያለ አባት ፈጠረው። እኔ ያለ አባት ያለ እናት ፈጠረው አልፈጠረው ሁ ኬርስ ምን አገባኝ? አሁን አንቺ በእነ አብርሃም ጊዜ ከእነ አብርሃም ጊዜ ኢየሱስ ስላልነበር ምናምን የሚል ሙግት አንስተሻል። እሱን እኮ አሁን አንብቤን ክፍል ታምንበትም ኦኬ። ለማታምኘው በቃ ልክ ስላለ ምክንያቱም ነብይሽ ደግሞ መኝበት ብሎሻል። ይኸውልህ ነብዬ እመኝበት ያለኝን መጽሐፍ እኔ ራሴ አውቃለሁ፣ አምንበታለሁ። በእንጂል ታምኛለሽ አታምኚም? በደንብ አድርጌ። ስለዚህ ያው እንጂል አቅርበንልሻል። አይደለም እንጂል መሆኑን ራሱ ይሄን እንጂል መሆኑን ራሱ አላምንበትም። ስለዚህ ነብይሽ ዋሸ ነበር ማለት ነው። በእንጂል በመጽሐፍ ሰዎች እንጂልን እመኑበት። ይሄ አይደለም። ኦኬ እንጂል የትኛው ነው? እንጂል የትኛው ነብይሽ ተቀይሯል አላለም? አብዳውድ 40 ቁርአን ላይ ይላል ተቀይሯል ይላል። ቁርአን መጽሐፍ እንደተቀየረ የሚልበትን ቦታ እኔ አሁን አንብቤ እመጣለሁ። ጠብቀኛል። ይኸውልሽ እንጂል ተቀይሯል የሚል ሽታውንም አታመጭም። አሁን በመጀመሪያ ወደዛ ከመሄዳችን በፊት ለጠየቅሽው ጥያቄ የተመለሰልሽን ትቀበያለሽ አትቀበይም ነው። ሌላ እንተርኩ እስከ መግባታችን በፊት ለምን ሽፍት ታደርጊያለሽ?
አድርጌ አይደለም ተቀይሯል። እንደተቀየረ ቁርአናችን ላይ የእናንተ መጽሐፍ እንደተቀየረ ሺህ ጊዜ ይገልጻል። ብዙ ቦታ ይገልጻል። ሺህ ጊዜ አይደለም አንድ ጊዜ ምን አመጣልሃለሁ አንድ አይደለም ሺህ ጊዜ ይሄንን ለመቀየሩ አንድ ማታመጪም የምታመጫቸውን እናውቀዋለን። እኔው ልነግርሽ እችላለሁ። እሱ የሚጠቅምሽ አይደለም። ኢንጂል ተበርዟል የሚል አንቺ አይደለም ቃል በቃል እንደው ሽታውም የለም ፍራንክሊ ስፒኪንግ። ኤኒዌይስ ቢናር ነው የሚለው ካሊድ ኦኬ ተነካክቷል ብለሽ ታምኛለሽ? ኖ እኔ ልጠይቅህ የምፈልገው አንድ ጥያቄ ነበር። አሁን እንዳጋጣሚ መጽሐፍ ቅዱስ እያነበብኩ ነበር። አላህ ከፍጡራን ጋር ተነካክቷል ብለሽ ታምኛለሽ? ኖ እኔ ልጠይቅህ ነው ያልኩህ። ወደ እሱ ከመግባታችን በፊት ማሳየት ቅድም ረብሸሽ ነው የወጣሽው። አሁን ቅድሚያ ትመልሻለሽ። ቅድም እድል ስትሰጥሽ መረበሽ ነው የጀመርሽው። እንድጠይቂ እድል ቃል በቃል ነው ያልኩህ። ከአንተ እኮ ወደዚህ ወደዛ ቃል በቃል ነው። ላኪን አሁን ለምሳሌ እግዚአብሔር ተመልከተኝ፣ እግዚአብሔር ብዙ ቦታ ቃል በቃል እኔ እግዚአብሔር ነኝ። ቃል በቃል ለምሳሌ ቃል እኔ አምላክ ነኝ ቢል ታመልኪዋለሽ ማለት ነው። ግን ፎር ሴክ ኦፍ አርጉመንት ያንቺ አላህ ቃል በቃል እኔ አምላክ ነኝ አላህ ነኝ ብሎ ያለ ሶስተኛ ጣልቃ ገብነት የተናገረበትን አንድ ጥቅስ አንቺ አንድ ጥቅስ ኤግዛክት ወርድ ፋላሲ ብዙ አይደለም የምፈልገው፣ አንዲት ብቻ አላህ እኔ አምላክ ነኝ አምልኩኝ ተገዙኝ ያለበትን ጅብሪል ለመሐመድ ነግሮ መሐመድ ለሰሃባዎች ነግሮ ተረት ተረት አይደለም የምፈልገው፣ ቃል በቃል ለሚጽፈው አካል የተናገረበትን ተረት ተረት አይደለም የምፈልገው፣ ቃል በቃል ለሚጽፈው አካል የተናገረበትን ጓይድ ጥቅሱን ጥቀሺ አይዞሽ ጥቅሱን ትጠቅሻለሽ። አላህ ቃል በቃል እኔ አምላክ ነኝ አምልኩኝ ያለበትን እህታችን ጥቅሱን መጥቀስ ትችያለሽ? ዝም ብሎ ስልክ እያንቀሳቀሽ ነው። የት ነሽ? እያወራሽ ከሆነ እግርሽን እያየ ነው። ደግሞ እግርሽ አውራ ነው ታውቂያለሽ። ይሄንን መልስልኝ በቂማ ማለት ነው። አንተ እውነት ይህንን ከመለስክልኝ ከምር እኔ አሳያለሁ። ብዙ ቦታ ቃል በቃል እንደተናገረ አንተ ራሱ ታውቃለህ። ሱረቱል ኢኽላስ ተናግሯል። አንተ ራሱ ታውቃለህ። ስለዚህ አንድ ጥቅስ ሱረቱል ኢኽላስ ክፈት ከፈለክ። ቁል ሁወላሁ አሐድ ብሏል እኮ። እኔ የጠየኩሽ ምንድን ነው? እሺ ይሄንን መልስልኛ። እኔ የጠየኩሽ ምንድን ነው? ምን ይላል? ክርስቲያን ወገኖቻችን አዳምጡኝ ምን እንደሚል ትንቢተ ኢሳያስ ላይ ምዕራፍ 47 አንቺ ድንግል የባቢሎን ልጅ ሆይ ወረጂ፣ በትቢያም ላይ ተቀመጪ፣ የከላዳውያን ሴት ልጅ ሆይ ከዚህ በኋላ ተረጋጊ። ቅድሚያ የተጠየቅሽው ነው። አሁን እዛ ውስጥ ከመግባት አይደለም። ፕሊዝ ምንም መልስልሻለሁ። እሱን ተረጋጊና አላህ ቃል በቃል የተናገረበትን አንድ ጥቅስ ልታመጪልን ትችያለሽ? እዚህ ጋር መጥቶልሻል። አላህ አንድ ነው፣ እኔም አንድ ነኝ፣ ስለዚህ እኔ አምላክ ነኝ ማለት ነው። አንብበው እስኪ በዜማ በልላት ይህን ክፍል። ቃል በቃል ተናግሮታል ማለት ነው። የለም በስርዓት አላልከውም። በስርዓት አላለውም። አበላሽቶታል። ለምን ይሄንን እንዳልክ ለምን አልፈቀድክም? ኖ አይደለም። አንተ ይሄንን ቦታ እግዚአብሔር ያለውን ነገር እንድልልክ ለምን አልፈቀድክም? ለምን ክርስቲያን ወገኖች እንዲሰሙት አልፈቀድክም? ይሄንን ቃል ግን ምክንያቱም ቃል በቃል ላልሽው ማለት ነው። ኖ ይሄንን ቃል የተናገረው ለመሐመድ ጅብሪል ነው አይደለ? ለመሐመድ ጅብሪል አይደለም፣ ለመሐመድ ሰለላሁ ዐለይሂ ወሰለም በል አንተ አለ በል። እርሱ ማን ነው መጥቶ በል ያለው? በል ብሎ ለመሐመድ የነገረው ማን ነው? ጅብሪል። ጅብሪል ከማን ሰምቶ ነው ለመሐመድ በል ያለው? ጅብሪል አላህ ጅብሪል ነው። አላህ ጅብሪልን ነው የሚልከው። ጅብሪል ደግሞ ወደ ራሳችን ነው የሚያደርሰው።
አላህ ያለውን ከጅብሪል ከመሐመድ ሰምቶ መጣና ለመሐመድ ነገረው። አሁን አንተ እኮ ወደ አንተ እንደሚመች እየወሰድከኝ ነው። እቺን መልስልኝና እኔ ላረጋግጥልኝ በብዙ መረጃ ጀመርሽው ጨርሱና ኖ አይደለም ጅብሪል ከመሐመድ መጣሽ አይደለም። ለምን እቺን አትመልስልኝም? መልስላት። እቺን መልስልኝ በመጀመሪያ ማለት ነው። ኖ አንተ ወደ ራስህ እየወሰድከኝ ነው። ወደ ራስህ እየወሰድከኝ ነው። በቅማችን መልስልኝ። የተጠየቅሽው ምን ነበረ? የተጠየቅሽው ምን ነበረ? ቃል በቃል ያለምንም ጣልቃ ገብነት ያለማንም ጣልቃ ገብነት አላህ ብዙ ቦታ አሳያለሁ። አምላክ ነኝ ያለ ብዙ ቦታ እኛ በቁርአን እናምናለን። ለማስረጃ ሁሉም ቦታ ላይ አሳያለሁ። ለማስረጃ አሳያለሁ እና እችን መልስልኝ። በቂማ ሱረቱል በቀራ ያንተ እግዚአብሔር ምን እንደሚያደርግልኝ በቂማ ዛሂድ ሱረቱል በቀራ ያንተ እግዚአብሔር ምን እንደሚያደርግ ተረጋጉና ተራ በተራው እኔ ልጨርስ አንዴ እኔ ልጨርስ ቢናር። ስለዚህ አላ ያንተ እግዚአብሔር ይሄው እኔ ቃል በቃል ሳሳይቅ እኔ ያንተ እግዚአብሔር ያለው ቃል በቃል እግዚአብሔር ይሄው እኔ ቃል በቃል ሳሳይቅ እኔ ያንተ እግዚአብሔር ያለው ቃል በቃል ሙታ አድርጎ አይደለም ለሀገር የተነገረ ነው። ዝሙት መስሎች ነው። ጡተጉችማዎች አላጋ ሄዶ ወንዶቹ ወሲብ እንደሚያደርጓቸው እንደዛ እንዳትጠብቂ ነው ተረጎማል። እኛ ችግር የለውም። ስለዚህ አሁን ተረጋጊና ዝሙት መስሎች ከሆነ ተረጋጊ። ጡታቸው እንደዚህ የቆመ ወንዶቹ ብልታቸው እንደ ፌሮ የተገተረ ሴቶቹ ደግሞ እንደ ግመል በረሃ ውስጥ እንደተጠማች ገነት ውስጥ ወሲብ እንዳያደርጓቸው እንደዛ አይደለም ክፍል ወጣች ያያችሁ። ኤኒዌይስ ስለ ሀገር የተነገረ ስለ ሴት እየመሰላችሁ አትቃሉ። አሁን ቶፒኩ ላይ ቁሙና አሁን እሷንም አስወጣት። ከነቢያቸው የወረሱት አንድ ምንድን ነው? ሴጣናዊ እምነትና ውሸት ከነቢይ እያወራው ነው ጥላ ያወጣችው ሴጣናዊ። ስለዚህ ቶፒኩ ላይ ጊዜ አሁን አላህ ቃል በቃል የተናገረ ምን ማስወጣት ብፈልግ መጀመሪያ ላስወጣት እንደ ሳልነግር አላህ ቃል በቃል የተናገረ። ፓኒክ አታደርጊ፣ አትጩሂ። ድንቁርናችሁን እኔ እንዴት መምጣት እንዳለብኝ አውቀዋለሁ። አሁን ቃል በቃል አላህ የተናገረበት አለ። ሱረቱል በቀራ 21 ጋር ሂድ። ይኸውልህ ሱረቱል በቀራ 21 ጋር ሂድ። ቀጥል ይላል። ፈትኩልሽ። ይሄን ቃል እንዴት ነው? ቃል በቃል ምንድነው? እፎይ እየጠየቀሽ ግን ምን ነበር ጥያቄው? አንብበው። ጥያቄው ምን ነበረ እኮ? አንብበው። መጀመሪያ አንብበው። ጥያቄ በጥያቄ አትመልስ። እናንተ ሰዎች ሆይ የፈጠራችሁን እነዚያ ከእናንተ በፊት የነበሩትን የፈጠረውን ጌታችሁ ተገዙ፣ ቅጣትን ልትጠነቀቁ ይከጅላል አለ። እፎይ የጠየቀች ጥያቄ ምን ነበር? በቃ ይሄው መልሱ። ጥያቄ መረዳት የመልስ ግማሽ ነው። በነገራችን ጥያቄው ራሱ አልተረዳሽም። አይሽ ጥያቄው ምን ነበር? እስኪ እንደምን ጥያቄውን ደግመሽ እንኳን ተናገሪ እስኪ። ሲጀመር ቁርአን የአላህ ቃል ነው። ቁርአን የአላህ ቃል ነው። ዝም ብለሽ መስጊድ የሰማሽው ነው የምትጮይ። ጥያቄውን ተረጅ። ቢያንስ ጥያቄውን እስኪ ደግመሽ ተናገሪ። ደግመሽ እንኳን ተናገሪ እስኪ። ደግመሽ ይሄ ነው ጥያቄው ብለሽ እንኳን መናገር አትችይም። ግን እየጮሽ በስሜት መስጊድ የተነገረሽ ትናገሪያለሽ። አይዋል እኮ ተመለሰልህ እኮ ያ አዩሃ الناس اعبدوا ربكم الذي خلقكم የፈጠራችሁ የእናንተ ድንቁርና ስቱፒዲቲ ጣራ ሲነካባችሁ ደስ ይላል። ከባድ ቃል በቃል በነገራችን ላይ ጌታችን በራእይ ተገልጦ ለዮሐንስ ቃል በቃል ቀጥታ ያለና የነበረ የሚመጣ ሁሉን የሚገዛ ጌታ አምላክ እኔ ነኝ ብሎታል። ያለምንም ጣልቃ ገብነት ይሄንን አንቀበል የሚሉና ይሄኛውን ግን መሐመድ ለማነገሩ ለጅብሪል መጥቶ ለማነገሩ ለመሐመድ ከዛ መሐመድ ለነሱ ነገራቸው። ኢማጂን ይሄንን ግን ይቀበላሉ። አላህ ይኑር አይኑር እንኳን አያውቁም። ዮሐንስ እንግዲህ በእጁ
የነካው የዳሰሰው የሚያውቀው ጌታ ተገልጦ እሱ ነገረው ሲባል ግን አንቀበልም ይላል። ቃል በቃል ፊት ለፊት ራሱ ጌታ አግኝቶት ማለት ነው ዮሐንስ። እዚህ ጋር ግን ያለው ምንድነው? ጣልቃ ገብነት አለ።